አጭር ርቀትም ረጅም ርቀትም የሚሮጥ ሯጭ ወደ ሩጫው ሜዳ ውስጥ ከመግባቱ በፊት ራሱን ያለማምዳል፣ ራሱን ያዘጋጃል። ከተዘጋጀ በኋላ ወደ ሩጫ ሜዳ መንገድ ውስጥ ይገባል። ጾምም እንደዚህ ነው። ወደ ጾም ውስጥ ከመግባታችን በፊት በተለይ እንደ አብይ ጾም ያለ 55 ቀን የሚጾም ጾም ከመግባታችን በፊት ራሳችንን ማዘጋጀት። በምን? በህሊና ማዘጋጀት። ሌሊቱን በሙሉ የተሰከረ እየተጠጣ እየተበላ እንዴት ነው ክርስትናው? መቼ ነው ከዚህ ውስጥ የምንወጣው? ከልምድ ጾም ከልምድ አምልኮ መቼ ነው የምንወጣው? እኔ ይሄ ቅበላ ብዬ አልጠራው። ምን እንደው ብቀላ ነው። ይሄ ብቀላ ነው። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ክቡር መምህራችን ሊቀ ጉባኤ አምባዬ፣ የዚሁ ቤተ መቅደስ የስብከተ ወንጌል ክፍል ዋና ኃላፊ፣ በዚህ የቅድስና ስፍራ ላይ ቃሉን ለመስማት ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በዕድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው፣ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ የሚረባንን የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፍቃዶ ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ወደ እኔ የሚመጣውን ወደ ውጭ አላወጣውም የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በዮሐንስ ወንጌል በምዕራፍ 6 ቁጥር 37 ላይ ነው። ወደ እኔ የሚመጣውን ከቶ ወደ ውጭ አላውጣው። በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል የትምህርቱ ዋና ዓላማ የሚሆነው ወደ እግዚአብሔር በእምነት በንስሐ በጾምና በጸሎት የሚመጡ ሰዎች ወደ ውጪ ወደ ሲኦል ወደ ውጪ ወደ ተባለ ወደ ገሃነመ እሳት እንደማይጣሉ ማሳየት ይሆናል። ከፊት ለፊታችንም ሁላችን በናፍቆት የምንጠብቀው ጾም ሱባኤ ስላለ ከሱ ጋራ የሚገናኝ ትምህርት እንደ እግዚአብሔር መልካም ፍቃድ በሚኖረን ቀሪ ሰዓት እንማማራለን። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለእኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። አንድ ጊዜ
ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ ሙሉ ታሪኩን በንባብ አሰማችኋል። እንድትከታተሉኝ በእግዚአብሔር ፍቅር ይጠይቃችኋል። ይህ ዮሐንስ ወንጌል ምዕራፍ 6 ከቁጥር 35 እስከ 40 ያለውን አነባለሁ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኳችሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ከቶ ወደ ውጪ አላወጣው፣ ፍቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁና። ከሰጠኝም ሁሉ አንድስ እንኳን እንዳላጠፋ በመጨረሻ ቀን እንዳልነሳ እንጂ የላከኝ የአብ ፍቃድ ይህ ነው። ልጁንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ ይላል። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ወደ እኔ የሚመጣውን ከቶ ወደ ውጪ አላወጣው። ወገኖቼ በየትኛውም የዕድሜ ክልል ውስጥ ወደ እግዚአብሔር እንመለስ፣ ወደ እግዚአብሔር እንምጣ። የእግዚአብሔር የምሕረት እጆቹ እንደተዘረጉ ናቸው። ማንንም ሰው እስካሁን የት ነበርክ፣ እስካሁን የት ነበርሽ ብሎ እግዚአብሔር ፊቱን አይመልስም። በማንም ሰው ላይ እግዚአብሔር ፊቱን አያጠቁርም። የሁላችንን መዳን ነው የሚፈልገው እግዚአብሔር። በማናችንም ጥፋት እሱ ደስተኛ አይደል። እስኪ ርዕሳችን ይበልጥ ግልጥ እንዲሆን ከመጽሐፍ ቅዱስ አንድ ታሪክ ባጭሩ አንስተን እንመልከት። በየትኛውም የዕድሜ ደረጃ ወደ እሱ ስንመጣ እንዴት አድርጎ እንደሚቀበለን ዋጋ እንደሚሰጠን የሚገልጥ አንድ ታሪክ አያል። በዚህ በማቴዎስ ወንጌል በምዕራፍ 20 ቁጥር 1 ጀምሮ የተመዘገበ ታሪክ እንደዚህ ይላል። መንግሥተ ሰማያት ለወይኑ አትክልት ሰራተኞችን ሊቀጥር ማልዶ የወጣን ባለቤት ሰውን ትመስላለች። ሰራተኞችን በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው ነው። በ3 ሰዓትም ወጥቶ ሥራ የፈቱ ሌሎችን በአደባባይ ቆሞ አየ። እነዚያንም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውን እሰጣችኋለሁ አላቸው ነው። እንግዲህ በምሳሌ የተነገረ ቃል፣ ቤተ ክርስቲያን ደግሞ ምሳሌውን ትተረጉማለች፣ ምሳሌውን ትፈታለች። ጌታችን በዚህ ምድር ሲመላለስ አብዛኛው ትምህርቱ በምሳሌ የታጀበ ነበረ። ለገበሬዎቹ በዘር፣ ለአሳ አጥማጆቹ በመረብ፣ ለሴቶቹ እዛው አጠገባቸው ባለ በእርሾ፣ ለነጋዴዎቹ ደግሞ በዕንቁ እየመሰለ ጌታችን ያስተምር ነበር። ይሄም በምሳሌ የተነገረ ስለሆነ እንፈታዋለን። ካልፈታ ነው ምስጢሩን መረዳት አንችልም።
ትዝ ይላችሁ እንደሆነ ኢትዮጵያዊ ጃንደረባ በአንድ ወቅት በሰረገላ ተቀምጦ ወደ ኢየሩሳሌም ሊሰግድ ይሄድ ነበረ ይላል። የቀድሞ የኢትዮጵያ ነገሥታት ኢየሩሳሌም ሄደው ሰግደው እግዚአብሔርን አመስግነው ተመልሰው ይመጡ ነበር። ይህ ታሪክ በሐዋርያት ሥራ በምዕራፍ 8 ቁጥር 26 ጀምሮ ተመዝግቧል። ሰረገላው ላይ ሆኖ የነቢዩ የኢሳይያስን መጽሐፍ ያነብ ነበረ። እዛ በትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 ጀምሮ የተመዘገበውን ማለት እነሆ እንደ በግ ለመታረድ ተነዳ፣ የበግ ጠቦት በሸላቶቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ከትውልዱ ይህንን ማን አስተዋለ የሚለው ክፍል ጋር ኢትዮጵያዊ ጃንደረባ ደረሰ። ለራሱ እንደዚህ ብሎ ጠየቀ፣ ነቢዩ ይሄን የሚናገረው ስለማን ይሆን አለ። የዚህን ጊዜ መንፈስ ቅዱስ ፊልጶስን ወደ ኢትዮጵያዊ ጃንደረባ ሂድ፣ የሚያነበውን ተርጉምለት አለው ይላል። ፊልጶስ ወደ ኢትዮጵያዊ ጃንደረባ መጣ፣ በሰረገላው ላይ ተቀመጠ። አንድ ጥያቄ ጠየቀው፣ በውኑ የምታነበውን ታስተውላለህና? የሚመራኝ ሳይኖር እንዴት ላስተውለው ልረዳው ይችላለሁ አለ ጃንደረባው። ትሁት ነበረ። በአማርኛ ነው የተጻፈው። ምን ምስጢር አለው አላለም። ሚመራኝ አያስፈልገኝም፣ መምህር አያስፈልገኝም አላለም። የሚመራኝ ሰው ሳይኖር፣ ሚተረጉምልኝ ሰው ሳይኖር እንዴት ልረዳው ይችላለሁ አለ። አጠገብህ እንድቀመጥ ፈቃደኛ ነህ አለው። ተቀመጥ አለ። ተቀመጠ። የነቢዩን የኢሳይያስን መጽሐፍ እነሆ እንደ በግ ለመታረድ ተነዳ የሚለውን በግ የተባለ በበግ የተመሰለ የዓለምን ኃጢአት ያስወገደ የእግዚአብሔር በግ ኢየሱስ ክርስቶስ ነዋል። በግ ለመታረድ ሲነዳ ቀንድ እያለው በቀንዱ እንደማይዋጋ እንዲሁ ክርስቶስ ቀንድ የተባለ ኃይል፣ ቀንድ የተባለ ስልጣን እያለው መስቀል አሸክመውት አይሁድ ወደ ቀራንዮ ሲወስዱት ምንም አላለም። ልክ እንደሚታረድ በግ ሄዶ ዝም ብሎ ተሰቀለ። ስለ ክርስቶስ የተነገረ ነው ብሎ ተረጎመለት፣ ፈታለት። ስለዚህ ሁላችሁ መጽሐፍ ቅዱስ የሚመራ ሰው ያስፈልጋል፣ ትርጉም ያስፈልገዋል። አብዛኛው ምስጢር አዘል ነው፣ በምሳሌ የተነገረ ነው። አንዳንዶች ለድህነት የተጻፈው ለጥፋት የሚሆንባቸው፣ ለሕይወት የተጻፈው ለሞት የሚሆንባቸው በራሳቸው ትርጉም እንደኔ መረዳት እያሉ ነው ብዙዎች እየጠፉ ያሉት። ለሕይወት በተጻፈልን ነገር እንዳንጠፋ ወደ ሞትም እንዳንሄድ መድኃኔ ዓለም ሁላችንን በቸርነቱ ይጠብቃል። መጽሐፍ ምን ይላል? ንባብ ይገላል፣ ትርጉም ግን ያድናል ተብሎ ተጽፏል። እስኪ ንባብ በሉ። ንባብ ይገድላል፣ ትርጉም ግን ያድናል። ትርጉም ምን ይላል? ይውላችሁ አንድን ነገር በቁሙ አንብቦ መረዳት በጣም ከባድ ነው። ትርጉም ያስፈልገዋል፣ መፈታት አለበት። አሁን የምንመለስ እንዳይሰፋብን። መንግሥተ ሰማያት አለ ለወይን አትክልት ሰራተኞችን ሊቀጥር ማልዶ የወጣን ባለቤት ሰው ትመስላለች። በዚህ ታሪክ ውስጥ የወይን አትክልት ስፍራ አለች፣ የወይን አትክልት ባለቤት አለ፣ ደግሞ ሰራተኞች አሉ፣ በዲናር የተመሰለ አለ። እነዚህ ሁሉ መፈታት አለባቸው። 3 ሰዓት ላይ የወይን አትክልት ባለቤቱ ሰራተኞችን ቀጥሯል። 6 ሰዓት ላይም ወጥቶ ስራ የፈቱትን ቀጥሯል። 9 ሰዓት ላይም ቀጥሯል። 11 ሰዓት ላይም ሰራተኞችን ቀጥሯል። የወይን አትክልት ባለቤት የተባለ የሰራዊት ጌታ አምላካችን እግዚአብሔር ነው። በወይን አትክልት ስፍራ የተመሰለች መንግሥተ ሰማያት ናት፣ ወይም ቅድስት ቤተ ክርስቲያን ናት። 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት የተቀጠሩት ሰራተኞች
በተለያየ ዕድሜ ክልል ያሉ የሰው ልጆች ምሳሌ ናቸው። 3 ሰዓት ወጣትነት ሊሆን ይችላል፣ ወይም የልጅነት ጊዜ ይሆናል። 6 ሰዓት ወጣትነት፣ 9 ሰዓት ጉልምስና፣ 11 ሰዓት በስተርጅና ማለት ሊሆን ይችላል። 3 ሰዓት ላይ ወጥቶ ቀጠረ ባለቤቱ። 6 ሰዓት ላይም ሲወጣ ስራ ፈተው መንገድ ዳር የቆሙ ሰዎችን አገኛቸውና ለምንድን ነው ስራ ፈታችሁ የቆማችሁት አላቸው። የሚቀጥረን ስላጣን ነው አሉት። ምን የሚለን ስላጣን ነው? የሚቀጥረን ስላጣን ነው እንጂ መስራት እንፈልጋለን አሉ። ግቡ ወደ ወይን አትክልት ስፍራ አላቸው። 1 ዲናር እሰጣችኋለሁ ብሎ ወደ ወይን አትክልት ስፍራ ላካቸው ይላል። ይሄ የወይን አትክልት ባለቤት በጣም የሚገርም ነው። ራሱ ነው ሰራተኞቹን የሚቀጥረው። ደግሞ 6 ሰዓት ላይ ወጣ ይላል። በፀሐይ በማይመች ስፍራ ታውቃላችሁ። 6 ሰዓት ወገኖቼ ፀሐይ መሃል አናት ላይ የምትሆንበት ዋዩ የሚጸናበት ሁሉ ወደ ቤት ክትት የሚልበት ሰዓት። እሱ ግን የወይን አትክልት ባለቤት ባለጠጋም ቢሆን 6 ሰዓት ላይ ሰራተኞች ሊቀጥር ወጣ። ስራ የፈቱትን አገኘ። 1 ዲናር ከፍላችኋለሁ ብሎ ወደ ወይን አትክልት ሰደዳቸው ይላል። 9 ሰዓትም 11 ሰዓትም እንዲሁ አደረገ። መቼስ 11 ሰዓት ሰራተኛ ከስራ የሚወጣበት ሰዓት ነው እንጂ ወደ ስራ የሚገባበት ሰዓት አይደለም። ታውቃላችሁ። ይሄ ባለጸጋ ግን በ11ኛውም ሰዓት ቢሆን ሰራተኞችን ወደ ወይን አትክልቱ አስገባ። ልክ 12 ሰዓት ሲሆን ደሞዝ እንዲከፍል አዛዡን ነገረው። ከየት ልጀምር አለው። ኋላ ከገባው ጀምር አለ። ኋላ ለገባው 1 ዲናር ሰጠ። የዚህን ጊዜ 3 ሰዓትና 6 ሰዓት የገቡት 11 ሰዓት ለገባው 1 ዲናር ከተከፈለው 3 ሰዓት ቀድመን ለገባ ነው የተሻለ ደሞዝ ይሰጠናል ብለው በልባቸው አሰቡ። ለ9 ሰዓትም 1 ዲናር፣ 6 ሰዓት ለገባውም 1 ዲናር፣ 3 ሰዓት ለገባውም 1 ዲናር ሰጣቸው። ጥያቄ አቀረቡ። ላነበው ፈልጋለሁ። ይህ ማቴዎስ ወንጌል እንመለስ ወደ ተነሳንበት ታሪክ። የማቴዎስ ወንጌል ምዕራፍ 20 ቁጥር 13 ጀምሮ ተመልከቱ። ተቀብለውም እነዚህ ኋለኞቹ 1 ሰዓት ሰሩ። 11 ሰዓት የገቡት 1 ሰዓት ሰሩ። የቀኑን ድካምና ትኩሳት ከተሸከምን ከኛ ጋር አስተካከልካቸው ብለው ባለቤቱ ላይ አንጎራጎሩ። እንዲህ የቀን ሐሩር ሲያቃጥለን ሲፈጀን ከዋልነው ጋራ 1 ሰዓት ብቻ የሰሩትን 11 ሰዓት የገቡትን ከኛ ጋር አስተካከልካቸው ብለው ቅሬታቸውን አቀረቡ። ባለቤቱም እንደዚህ አለ፣ ወዳጄ ሆይ አለ፣ አልበደልኩህም፣ በ1 ዲናር አልተስማማኸኝምን? ድርሻህን ውሰድና ሄድ። እኔ ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። በገንዘቤ የወደድኩትን አደርግ ዘንድ መብት የለኝም። ከኔ ጋር የተስማማኸው 3 ሰዓት የምትገባ 1 ዲናር አሁን እንዲከፈል ነው። ስለዚህ 1 ዲናርህን ተቀብለሃል፣ ደሞዝህን ወስደሃል። እኔ 11 ሰዓት ለገባው 1 ሰዓት ብቻ ለሰራው የፈለግኩትን በገንዘቤ ማድረግ መብት የለኝም ወይ አለና ዝቅ ብሎ ወይ እኔ መልካም ስለሆንኩኝ አይነ ምቀኛ ናትና፣ እኔ በገንዘቤ መልካም ስለሆንኩኝ በጎ ነገር ስላደረግኩኝ መልካም ነገር ስላደረግኩ አንተ አይነ ምቀኛ ትሆናለች አለውና ዝቅ ብሎ ምን ይላል እንግዲህ ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። ወገኖቼ ይህን ታሪክ የፈለኩት በየትኛውም ሰዓት በየትኛውም ጊዜ ወደ እግዚአብሔር እንምጣ።
እግዚአብሔር ማንንም ሰው ወደ ውጪ አያወጣ። ይኸው 3 ሰዓት የመጡ ነበሩ፣ 6 ሰዓት የገቡ ነበሩ፣ 9 ሰዓትም የገቡ ነበሩ፣ 11 ሰዓትም የገቡ ነበሩ፣ 3 ሰዓት የገቡ ምሳሌ የነ ቅዱስ ጊዮርጊስ የነ ቅድስት አርሴማ ምሳሌ፣ ደግሞ መጨረሻ 11 ሰዓት የገቡ የነ ፈያታዊ ዘየማን ምሳሌ፣ እድሜ ዘመናቸውን በዓለም ጨርሰው ኋላ ፊታቸውን ወደ እግዚአብሔር የሚመልሱ ሰዎች ምሳሌ። ሁሉንም ግን እግዚአብሔር ይቀበላል፣ 1 ዲናር ይሰጣል። 1 ዲናር በቆሙ ዲናር አይደለም፣ በእግዚአብሔር መንግሥት እግዚአብሔርን ማመስገን ነው። በዲናር የተመሰለው በእግዚአብሔር መንግሥት በመንግሥተ ሰማያት ውስጥ ከገቡ መውጣት ካገኙ ማጣት በሌለባት በሰማያዊቷ ኢየሩሳሌም እግዚአብሔርን ቅዱስ 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 እያሉ ያለ ማቋረጥ ያለ ድካም ያለ እረፍት ማመስገን ነው። 1 ዲናር ተከፈላቸው ማለት እሱ ነው። እግዚአብሔር ለዚህ ክብር ሁላችንን ያብቃ። እንመለስ ወደ ቀደመ ነገራችን። ወደ እኔ የሚመጣውን ከርቶ ወደ ውጪ አላወጣውም አለ መድኃኔዓለም። መምጣታችንን ብቻ ነው የሚፈልገው። ክርስቲያኖች ይሄ ድምፅ የሚሰማቸው መቼም እንምጣ፣ እንዴትም ሆነን እንምጣ፣ እንደ ቆሸሽን በኃጢአት እንደ ጎደፍን በኃጢአት እንደ ረከስን በኃጢአት ብቻ እንምጣ። የሚፈልገው እሱ መምጣታችንን ነው። እየተጣራ እኮ ነው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔ አሳርፋችኋለሁ። ቀንበሬ ቀሊል ልዝብ ሸክሜም ቀሊል ነው፣ ለነፍሳችሁ እረፍት ታገኛላችሁ እኮ ነው። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ የተመዘገበ እግዚአብሔር እናንተ ደካሞች አለ። ደካምነታችንን እግዚአብሔር ያውቅ። ኃጢአት እንዳደከመን ያውቅ። የኑሮ ጉዳይ እንዳደከመን ያውቅ። ወገኖቼ ዲያብሎስና ሰራዊቱ እንዳደከሙን እግዚአብሔር ያውቃል። ስለዚህ ደካምነታችንን ስለሚያውቅ ምን እያለ ይጣራል? እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ አለ። ለምን ስንለው እኔ አሳርፋችኋለሁ። ቀንበሬ ልዝብ ነዋል፣ ሸክሜም ቀሊል ነዋል፣ ለነፍሳችሁ እረፍት ታገኛላችሁ። ወደ እሱ ስንመጣ ለነፍሳችን እረፍት ማግኘት እንችላል። ስለዚህ ከኛ የሚጠበቀው ተስፋ ሳንቆርጥ በምንም አይነት ሕይወት ውስጥ እንሆን ወደ እግዚአብሔር እንምጣ፣ ወደ እግዚአብሔር እንመለስ፣ ወደ እግዚአብሔር እንቅረብ። እስኪ ከብሉይ ኪዳን አንድ ከአዲስ ኪዳን አንድ ታሪክ ባጭሩ ልጠቁማችሁ። በበደል ውስጥ ሆነው በኃጢአት ረክሰው ኋላ ወደ እግዚአብሔር የመጡ በንስሐ እግዚአብሔርን የተቀበላቸው በርካታ ድንቅ ታሪክ ያላቸው ሰዎች አሉ። አንዱን ከብሉይ ኪዳን አንዱን ከአዲስ ኪዳን አስታውሳቸዋል። በዚህ በትንቢተ ኢሳይያስ በምዕራፍ 38 ቁጥር 1 ጀምሮ የንጉሡ የሕዝቅያስ ታሪክ ተመዝግቧል። ይሄ ታሪክ ለብዙዎቻችን እንግዳ የሆነ ታሪክ አይደለም። ከዚህ ቀደም በአንድም ይሁን በሌላ መንገድ የሰማነው ታሪክ ከርዕሴ ጋር በቀጥታ ስለሚዛመድ ባጭሩ አስታውሳችኋል። ታሪኩ ሲጀምር እንደዚህ ብሎ ይጀምራል። ትንቢተ ኢሳይያስ ምዕራፍ 38 ቁጥር 1 በዚያም ወራት ሕዝቅያስ ለሞት እስኪደርስ ድረስ ታመመ ነው የሚለው። ምንድን ነው ምክንያቱ ስንል ታሪኩ ሰፊ ነው። በዚያም ዘመን ንጉሡ ሕዝቅያስ በነበረበት ዘመን እስራኤላውያን ከአሦራውያን ጋር ይዋጉ ነበረ። ከጦርነቱ በፊት ከድሉ በፊት ንጉሡ ሕዝቅያስ የሚረዳን የሚዋጋልን የሰራዊት ጌታ እግዚአብሔር ነው ብሎ በእግዚአብሔር ታመነ። ታሪኩ ሰፊ ነው። ባጭር ነው መጠቁማቸው። እግዚአብሔር ረዳቸውና ቅዱስ ሚካኤልን መጋቢ ብሉይ እየተባለ የሚጠራውን የመላእክት አለቃ ቅዱስ ሚካኤልን ልኮ ከአሦራውያን መካከል 185 ሺዎቹን መልአኩ ገደለላቸውና እስራኤል በአሦራውያን ላይ ድል ተቀዳጁ ይላል።
ልክ ድል ካገኙ በኋላ አሦራውያንን እስራኤላውያን ካሸነፉ በኋላ ሕዝቅያስ ተቀየረ፣ ተለወጠ። አሦራውያንን ድል ያደረግናቸው በጦር ስልታችን ነው፣ በሰራዊታችን ብዛት ነው፣ ዘመነኛ መሳሪያ ስላለን በሰረገላችን በፈረሳችን ነው ብሎ በኃይሉ በጉልበቱ በሰራዊቱ ተመካ። ትምክቱን ከእግዚአብሔር ላይ አነሳ። እግዚአብሔር ነው የረዳችሁ፣ እግዚአብሔር ነው የተዋጋላችሁ፣ እግዚአብሔር ነው አሦራውያንን ድል እንዲያደረጉ ያደርጋላችሁ። መልአኩ ቅዱስ ሚካኤልን ልኮ ነው ያሸነፈው። ነገር ግን ሕዝቅያስ በጉልበቱ በኃይሉ በሰራዊቱ ተመካ። የዚህን ጊዜ እግዚአብሔር ቆንጠጥ አደረገና አልጋ ላይ ጣለው። ታመመ የተባለው ራሱ ወገኖቼ፣ ለእግዚአብሔር አልመች ስንለው ስናምፅ የእግዚአብሔርን ክብር ስንወስድ እሱ በተለያየ መንገድ ይቀጣናል፣ ያስተምረናል፣ ይቆነጥጠናል። ሕዝቅያስን ቆንጠጥ አደረገና አልጋ ላይ ጣለው። በጽኑ ሕመም ነፍስ ውጪ ነፍስ ግቢ ላይ ደረሰ። ወዲያው ነቢዩን ላከለት። እንደዚህ ይላል ነቢዩ የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይልሃል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክላል። እስኪ ቃሉን አብራችሁ ይበሉ። ትሞታለህ እንጂ በሉ እስኪ፣ በሕይወት አትኖርምና ቤትህን አስተካክል። ቤትህን ምን በል? አስተካክላል። ነቢዩ ኢሳይያስ ከእግዚአብሔር ዘንድ ተልኮ ለንጉሡ ለሕዝቅያስ መተላለፉን ነገር የእግዚአብሔርን ክብር ወስደሃል፣ የረዳችሁ የተዋጋላችሁ ድል እንድትቀዳጁ ያደረጋችሁ በጠላት ላይ እግዚአብሔር ነው። እግዚአብሔርን ልታከብር ሲገባ በሰራዊትህ በኃይልህ በጉልበትህ ተመክተሃል። ስለዚህ ትሞታለህ እንጂ በሕይወት አትኖርምና ቤት የተባለ ሕይወትህን አስተካክልሃል። ወዲያው ንጉሡ ሕዝቅያስ የነቢዩ የኢሳይያስን ድምፅ ከሰማ በኋላ ፊቱን ወደ ግድግዳ መልሶ እንዲህ ሲል ጸለየ። አቤቱ በፊትህ በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝህን ነገር እንዳደረግሁ ታስብ ዘንድ እለምንሃለሁ። ሕዝቅያስም ስለ በደሉ እጅግ አድርጎ አለቀሰ፣ ንስሐ ገባ፣ ወደ እግዚአብሔር ተመለሰ፣ ተጸጸተ። ማቅ ለብሶ አመድ ነስንሶ ጾመ፣ ጸለየ፣ ንስሐ ገባ፣ መጣ ወደ እግዚአብሔር። በንስሐ መጣ ወደ ምንም ንጉሥ ቢሆን ምግብ ይሁዳን የሚያስተዳድር ቢሆን በብዙ ሰራዊት የሚታጀብ ቢሆን ነቢዩ ኢሳይያስ ትሞታለህ፣ በሕይወት አትኖርም፣ ቤትን አስተካክል ሲለው ምን ያሟርታል? እሰሩት አላ። የነቢዩን ድምፅ ሰማ፣ ቃሉን አደመጠ፣ ጾመ፣ ጸለየ፣ ወደ እግዚአብሔር ተመለሰ። እግዚአብሔርም ጾሙን፣ ጸሎቱን፣ ንስሐውን፣ ለቅሶን ተመለከተ ይላል። የእኛንም ጾም ጸሎታችንን እግዚአብሔር ይመልከትልን። ወዲያው መንገድ የጀመረውን ነቢዩ ኢሳይያስን ተመለሰ፣ ሂድና ሕዝቅያስን እንደዚህ በለዋል፣ እኔ ተቆጥቼ ነበር፣ አዝኜብህ ነበር፣ ላጠፋ ነበረ። ነገር ግን ጾምህን፣ ጸሎትህን፣ እንባህን፣ ለቅሶህን ተመልክቻለሁ፣ ኃጢአትህን ይቅር ብዬሃለሁ፣ በዕድሜህ ላይ 15 ዓመት ጨምሬልሃለሁ አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣም። ንጉሡ ሕዝቅያስ በደለ፣ የድፍረት ኃጢአት ሠራ። ነገር ግን እንደወደቀ አልቀረም፣ እንደበደለ አልቀረም። መጣ በንስሐ ወደ እግዚአብሔር። አስበኛ አለ፣ ይቅር በለኛ አለ። እግዚአብሔር ምሕረቱ የበዛ መዓቱ የራቀ ስለሆነ ንጉሡ ሕዝቅያስን ይቅር አለው። ወደ እኔ የሚመጣውን ከቶ ወደ ውጭ አላውጣውም። ብቻኛ መተላለፋችንን አምነ ኃጢአታችንን አምነ በንስሐ ወደ አምላካችን ወደ እግዚአብሔር እንቅረብ እንምጣ እንጂ የምህረት እጁ እንደተዘረጋ ነው። በቅፎ ነው የሚያስበው። የቀደመ በደላችንን አያስብብን፣ ኃጢአታችንን አይቆጣጠርብንም። ሕዝቅያስን ተቀበለው።
አዲስ ኪዳን ላይ እንምጣ። ሌላ አንድ ታሪክ ላስታውሳችሁ ይበልጥ ርዕሳችንን ግልጽ የሚያደርግ በዚህ በሉቃስ ወንጌል ላይ የተመዘገበ ታሪክ ነው ማለት ነው። እንደዚህ ይላል የሉቃስ ወንጌል ምዕራፍ 23 ቁጥር 39 ላይ ሁላችን እንደምናውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም ለድህነተ ዓለም ከሰማይ ዝቅ ብሎ ወገኖቼ ከምድር ከፍ ብሎ በዕፀ መስቀል ላይ በተሰቀለ ጊዜ የሆነውን ነው ማለት። በቀኝ በኩል አንድ ወንበዴ፣ በግራ በኩል ሌላ ወንበዴ አብረው ተሰቅለዋል። እሱ በመሃል ላይ ተሰቅሏል። ክርስቶስ ያለ ወንጀሉ እንደ ወንጀለኛ፣ ያለ በደሉ እንደ በደለኛ፣ ያለ ኃጢአቱ እንደ ኃጢአተኛ ቆጥረው ሰቀሉት። በግራ በኩል ያለው ታሪኩ እንደምናውቅ የእግዚአብሔር ልጅ ነኝ ትላለህ፣ ነቢይ ነኝ ትላለህ፣ አምላክ ነኝ ትላለህ። እስኪ እግዚአብሔር ልጅ ከሆንክ ሌሎችን አዳንክ፣ እንዴት ራስህን ማዳን አቃተ? ከመስቀል ላይ ውረድ፣ ራስህን አድን፣ ያን ጊዜ አይተን እናምንብሃለን አለ። በመከራው ሰዓት እንኳን እግዚአብሔርን መፍራት አልቻለም። በጭንቅ ሰዓት እንኳን ባለቀ ሰዓት እንኳን ወገኖቼ እግዚአብሔርን መፍራት አልቻለም። መስቀል ላይ ሆኖ መከራ ላይ ሆኖ በ11ኛው ሰዓት ነፍስ ውጪ ነፍሲ ግቢ ላይ ሆኖ ክፉ ነገር ከአንደበቱ ይወጣል። አንዳንድ ያልታደሉ ሰዎች ወገኖቼ እግዚአብሔር ዕድሜ ሰጥቷቸው፣ እግዚአብሔር ዕድል ሰጥቷቸው፣ እግዚአብሔር ጊዜ ሰጥቷቸው በተሰጣቸው ጊዜ ዕድል የማይጠቀሙ በአመፅ ላይ አመፅ፣ በኃጢአት ላይ ኃጢአት የሚጨምሩ ሰዎች አሉ። እግዚአብሔር ከዚህ ሰውረን። አሜን በሉ። በተሰጠን ዕድል እንድንጠቀም መድኃኔዓለም ይርዳ። እንዴ ሰው እስር ቤት ውስጥ ሆኖ እንዴት እግዚአብሔርን አያምንም? ቢያንስ ሰው ታሞ አልጋ ላይ ተኝቶ እንኳን እንዴት ወደ ፈጣሪው አይመለስ? በዚህ ሰዓት አይኖቻችን የሚያዩት ጆሮቻችን የሚሰሙት ሀገር ላይ ያለው ነገር፣ ዓለም ላይ ያለው ነገር ተስፋ አስቆራጭ ነው። ታውቃላችሁ፣ ብዙዎቻችን ከህይወት ይልቅ ሞት የምንመርጥበት ዘመን። ይሄ ሀገር ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው፣ ማይደበቅ ዜና ነው። እንዴት በዚህ ሰዓት እንኳን ወደ እግዚአብሔር እንዴት አንመለስ? አሁን ሁላችንም ይሄ በግራ የተሰቀለውን ወንበዴ እንከሰዋለን፣ እንነቅፈዋለን። እኛ ከሱ የተሻለ ምን ይወጣል? እስኪ ሁላችን ምን አሁን ዘመኑ የመጨረሻው ዘመን ነው። አይኖቻችን የሚያዩት ጆሮቻችን የሚሰሙት ነገር ሁሉ ደስ አይልም። ግን በዚህ ጊዜ እንኳን ማነው ወደ እግዚአብሔር የተመለሰ? ማነው ኃጢአት በቃኝ ዓለም በቃኝ ብሎ እግዚአብሔር ይሻለኛል ብሎ ወደ እግዚአብሔር የመጣ ማን አለ? እግዚአብሔር ልጆች፣ ይሄ በግራ የተሰቀለው ወንበዴ በዚህ ሰዓት ባለቀ ሰዓት እንኳን ይሳደባል። አንዳንዶች ታመው አልጋ ላይ ተኝተው ንስሐ ግቡና ቆረቡ ሲባል ቆይ ገና እንደገና ተነስተው መኖር ነው የሚፈልጉት። ኃጢአት መስራት አልገጠሟችሁም ወይ? እናት ወይ አባት ወይ ወንድም ወይ እህት ወይ ጓደኛችሁ በቃ ተይዘሃል። አንተ ነገሮች እያበቁ ነው ያሉት። ቢያንስ ነፍስህን አትርፍ፣ ንስሐ ግባ፣ ቅዱስ ሥጋውን ክቡር ደም ተቀበል፣ ወደ እግዚአብሔር ተመለስ ስትሉት አሻፈረ የሚል ሰው አለ። ስንት ያልታደለ ሰው አለ መሰላችሁ? አምላካችን እግዚአብሔር ባገኘነው አጋጣሚ ሁሉ በተሰጠን ዕድል ሁሉ ወደ እግዚአብሔር እንድንመለስ እግዚአብሔር ሁላችንንም ይርዳ። በቀኝ በኩል የተሰቀለው መልሶ እንደዚህ አለ፣ አንተ አለ በግራ በኩል የተሰቀለው እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን? ይገስጸው ጀመር። በእንደዚህ አይነት ፍርድ በእንደዚህ አይነት መከራ ውስጥ እያለ እግዚአብሔርን አትፈራውምን? እኛ ስላደረግነው የሚገባንን እንቀበላለን። የዘራነውን ያጨድነው እኛ፣ የእጃችንን ያገኘነው እኛ። በመስቀል ላይ ብንሰቀል ወንበዴዎች ነን እኛ፣ ቋንጃ ቆራጮች ነን እኛ፣ በንጹሐን ደም ታጥበናል እኛ። ስለዚህ እኛ እጃችንን ያገኘነው መሰቀል ይገባናል አለ። ኃጢአቱን አመነ። ትምህርት ዞር አለና በእኛ እውነት ፍርድ ነው፣ በእኛ እውነት ፍርድ ነው። ይህ ግን ምንም ክፋት አላደረገም ብሎ ገሰጸው። ይህ ግን አለ ኢየሱስ ክርስቶስን ነው። ምንም ክፋት አላደረገም፣ ነውር ነቀፋ የለበትም፣ ኃጢአት የለበትም፣ ወንጀል የለበትም። ያለ ኃጢአቱ እንደ ኃጢአተኛ
ያለ በደሉ እንደ በደለኛ፣ ያለ ወንጀሉ እንደ ወንጀለኛ ቆጥረውት ነው ገርፈው የሰቀሉት። እኛ ግን እጃችንን ያገኘነው የሚገባንን ያገኘነው አለና ወደ ኢየሱስ ክርስቶስ ዞር ብሎ ጌታ ሆይ በመንግሥትህ በመጣህ ጊዜ ምን በለኛል? አስበኛል። የዚህን ጊዜ ጌታችን ምን አለ? እውነት እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ። እስኪ ዛሬ በሉ ከኔ ጋራ በገነት ትኖራለህ። ወደ እኔ የሚመጣውን ከቶ ወደ ውጭ 11ኛው ሰዓት ፊያታዊ ዘመን በቀኝ የተሰቀለ ወንበዴ ባለቀ ሰዓት፣ በዚያ ሰዓት በንስሐ ወደ ክርስቶስ መጣ፣ ተቀበለው፣ በደሉን ይቅር አለው፣ ኃጢአቱን ይቅር አለው፣ አስበኝ አለው። በመንግሥት በመጣ ጊዜ አስበኝ አለ። ስለ ሩቅ ለመነ፣ የሩቅን ቅርብ አደረገና ዛሬ ከኔ ጋር በገነት ትሆናለህ አለው። አዳምን ቀድሞ ወደ ገነት ገባ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ወደ እግዚአብሔር የመጡ ሰዎች ሁሉ በንስሐ ወደ ውጭ አልተጣሉም፣ ወደ ውጭ አልወጡም። ይሄ ድምፅ የሚሰማችሁ ወንድሞቼ እህቶች፣ መምጣታችንን ብቻ ነው እግዚአብሔር የሚፈልግ። እስከ መቼ ርቀን? እንግዲህ ከፊታችን አሁን ሱባኤ መጣ፣ አብይ ጾም ከነገ ሳምንት ጀምሮ ከነገ ሰኞ ጀምሮ 55 ቀን በቤተ ክርስቲያናችን ጾም። ወደ እግዚአብሔር ከምንመጣባቸው ብዙ ነገሮች መካከል አንደኛው ጾም ነው። መጽሐፍ በጾምና በጸሎት ወደ እኔ ተመለሱ፣ ልባችሁን ሳይሆን ልብሳችሁን ሳይሆን ልባችሁን ቅደዱ ይላል መጽሐፍ። ትንቢተ ኢዮኤል ምዕራፍ 2 ቁጥር 12። እስኪ አብረን እንበለው ቃሉ። በጾምና በጸሎት በሉስ ወደ እኔ ተመለሱ፣ ልብሳችሁን ሳይሆን ልባችሁን ቅደዱ። በፍጹም ልባችን በጾምና በጸሎት ወደ አምላካችን ወደ እግዚአብሔር እንድንመለስ እግዚአብሔር ሁላችንን በቸርነቱ ይርዳል። የህሊና ዝግጅት አድርጉ፣ የሐሳብ ዝግጅት አድርጉ። ቅበላ ማለት ጾሙን ለመቀበል የምንዘጋጀው ዝግጅት ነው። ብዙ ሰው የቅበላን ትርጉም ከመብልና ከመጠጥ ጋር ነው ያገናኘው። አትብሉ አትልም ቤተ ክርስቲያን፣ አትጠጡ አትልም። በመጠን መብላት በመጠን መጠጣት የተፈቀደ። ቅዱስ ጴጥሮስ በመጠን ኑሩ፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል። በዓለም ያሉ ወንድሞቻችሁ ይህን መከራ እየተቀበሉ እንዳላውቃችሁ በእምነት ጸንታችሁ ተቃወሙት ነው የሚል አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ በመጠን ኑሩ ይላል። ስለዚህ ቅበላው ወገኖቼ በመጠን ይሁን። አዎ ከዛሬ ሰንበት ጀምሮ እስከሚቀጥለው አሁን ቅበላ ሲባል ብዙ ሰው የሚመስለው የአብይ ጾም የመጨረሻዋ ሰንበት ብቻ ይመስለዋል። ያኔማ አብዝተን ምንበላበት ቁንጣን እስኪይዘን ምንበላበት ጊዜ አይደለም። ያኔ እንደውም ከምግብ ርቀን ቀለል ያሉ ምግቦች እየተመገብን ራሳችንን ለጾሙ የምናዘጋጅበት ጊዜ። አሃታ ቤተ ክርስቲያናት የሚባሉት እነ ሶሪያ፣ እነ አርመን፣ እነ ህንድ እነዚህ አይነት ታላላቅ ጾም ከመግባታቸው በፊት አንድ ሳምንት ሲቀረው ጠንካራ ምግቦችን መመገብ አቁመው ቀለል ቀለል ያሉ ምግቦችን በመውሰድ ሰውነታቸውን ለጾሙ ያዘጋጁታል። ቅበላ ማለት ጾምን ለመቀበል መዘጋጀት ማለት። አንድ ሯጭ አጭር ርቀትም ረጅም ርቀትም የሚሮጥ ሯጭ ወደ ሩጫው ሜዳ ውስጥ ከመግባቱ በፊት ራሱን ያለማምዳል፣ ራሱን ያዘጋጃል። ከተዘጋጀ በኋላ ወደ ሩጫ ሜዳ መንገድ ውስጥ ይገባል። ጾምም እንደዚህ ነው። ወደ ጾሙ ውስጥ ከመግባታችን በፊት በተለይ እንደ አብይ ጾም ያለ 55 ቀን የሚጾም ጾም ከመግባታችን በፊት ራሳችንን ማዘጋጀት። በምን? በህሊና ማዘጋጀት። ጾም ማለት ምን ማለት? ጾምን የመሰረተው ማን?
በመጾማችን ምን እናገኛለን? እነማን ጾሙ? ምን አገኙ? ይህንን በደንብ በማወቅ መዘጋጀት። በጾም ውስጥ ምን አይነት ጸሎት መጸለይ አለብኝ? የጸሎት መጽሐፍ አለኝ? የት ነው ቅዳሴ ማስቀድሰው? ጉባኤ መካፈል አለብኝ? የት ሄጄ ነው ጉባኤ የምካፈለው? የት ሄጄ ነው ቃሉን የምሰማው? ዝግጅቱ ይሄ ነው። ከተጣላ ነው ጋር በመጣረቅ ቂም በቀል ከልባችን አውጥተን በመጣ የበደልነውን በመካስ የቀማነውን በመመለስ ወገኖቼ ዝግጅቱ ይሄ ነው። ቅበላው ይሄ ነው። አሁን ግን ከዚህ በተቃራኒ መጠጥ ቤቶች የሚጨናነቁበት ጊዜ ነው። ይሄ ሰው የሚጾመውም አይጾም፣ ብዙ መጠጦች የሚያልቁበት፣ ብዙ ድራፍቶች የሚያልቁበት፣ ብዙ ውስኪዎች የሚያልቁበት፣ ሰው ቤተ መቅደስ የተባለ ሰውነቱ በዝሙት የሚረክስበት፣ ሌሊቱን በሙሉ የተሰከረ እየተጠጣ እየተበላ። እንዴት ነው ክርስትናው? መቼ ነው ከዚህ ውስጥ የምንወጣው? ከልምድ ጾም ከልምድ አምልኮ መቼ ነው የምንወጣው? እኔ ይሄ ቅበላ ብዬ አልጠራው። ምን እንደው ብቀላ ነው። ይሄ ብቀላ ነው የሚመስል እንዳይገባ ነው የሚመስል። አሁን ስጋ ቤቶች ረጃጅም ሰልፍ ይበዛባቸው፣ መጠጥ ቤቶች ሙሉ ናቸው። ጠረጴዛ በሙሉ በጠርሙስ የሚሞላበት ጊዜ ኦርቶዶክሳዊ ሆነው ያውም እስከ 6 እኮ የማይጾመው ነው። በጣም የሚያሳዝነው አንድ ሳምንት ብቻ የሚጾመው ነው። መጠጥ ቤቱን፣ ጠጅ ቤቱን፣ አረቄ ቤቱን፣ ድራፍት ቤቱን ያጨናንቀው አንድ ሳምንት ጾሙን የሚሽረው። ስለዚህ ይሄ ሱባኤ ይበልጥ ወደ አምላካችን ወደ እግዚአብሔር የምንቀርብበት፣ ወደ እሱ የምንመጣበት፣ ብዙ በረከት የምናገኝበት፣ ከእግዚአብሔር የምንታረቅበት ጊዜ ነውና በጾም በጸሎት በንስሐ በእምነት ወደ አምላካችን ወደ እግዚአብሔር እንድንቀርብ እግዚአብሔር ሁላችንን ይርዳል። አንድ ቃል አይቼ ትምህርት የልጠቅ እንኳን እኛ ወደ እሱ መተን ይቅርና ደጃፋችን ላይ ቆሞ እያንኳኳ ነው አምላካችን። እንኳን መተን እሱ መጥቶ እያንኳኳ እኮ ነው። ስንት ዘመን አንኳኳ፣ ቢከፍትለት አጣ እንጂ። ምንድን ነው የሚለው መጽሐፍ? እነሆ በደጅ ቆሜ አንኳኳለሁ፣ ማንም ሰው ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ አለ። ራዕየ ዮሐንስ ምዕራፍ 3 ቁጥር 20። እስኪ አብረን እንበለው። እነሆ በልስ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር እራት እበላለሁ። አሁን እራት እበላለሁ ሲል እሱ የሚበላ ሆኖ አይደለም፣ የሚበላውን እባርክለታለሁ ማለት ነው። ምን በላውን እግዚአብሔር ይባርክልህ። ግን ብዙ ዘመን እያንኳኳል፣ በቃሉ ነው የሚያንኳኳው። የልባችንን ደጃፍ መጥቶ ማለት ነው እሱ ፍለጋ። ስለዚህ ባካችሁ በራችን ላይ ቆሞ ለሚያንኳኳው ጌታ የልባችንን በር እንክፈት። ሰላም ይዞ ነው የሚያንኳኳው፣ እንክፈትለት። በረከት ይዞ ነው የሚያንኳኳው፣ እንክፈትለት። ደስታ ይዞ ነው የሚያንኳኳው፣ እንክፈትለት። ሲገባ በረከት ወደ ቤታችን ይገባል። ስንከፍትና እሱ ሲገባ ሰላም ወደ ቤታችን፣ እረፍት ወደ ቤታችን፣ ደስታ ወደ ቤታችን፣ እርጋታና እርካታ ወደ ቤታችን ይገባል። ብዙዎቻችን አልከፈትንም። ብዙ ዘመን ቃሉን ሰምተናል፣ ተምረናል። ግን ልባችን እንደተዘጋ ያለብን ሰዎች አለ። በተሰጠን ጊዜ፣ በተሰጠን ዕድሜ፣ በተሰጠን ዘመን ለእግዚአብሔር እሺ ብለን ከፍተን ዲያብሎስን ደግሞ እንድንቃወመውና እንድናርቀው መድኃኔዓለም ሁላችንን በቸርነቱ ይርዳል። እስኪ ወደ እኔ ብር የሚመጣውን ከቶ ወደ ውጪ አላውጣውም። ምን አልለው? ስለዚህ ወደ እሱ በንስሐ የሚመጡትን፣ በጾም የሚመጡትን፣ በጸሎት የሚመጡትን፣ በእምነት የሚመጡትን ወደ ውጪ ወደ ሲኦል፣ ወደ ውጪ ወደ ገሃነመ እሳት እግዚአብሔር ምን አይላቸው? አእምኑ አያወጣቸው። እኛ ራሳችንን አውጥተን እስካልጣልን ድረስ እግዚአብሔር ማናችንንም አውጥቶ አይጥለን። እንደ ዴማስ ራሳችንን አውጥተን ካልጣልን፣ እንደ ይሁዳ ራሳችንን አውጥተን ካልጣልን፣ እንደ ሌሎቹም ራሳችንን አውጥተን ካልጣልን እግዚአብሔር ማንንም ሰው አይጥል።
በጥፋታችን ደስተኛ አይደለም፣ በመዳናችን ነው ደስተኛ። ስለዚህ ወደ እሱ በእምነት እንድንቀርብ፣ በእምነት እንድንመጣ፣ በጾም እንድንመጣ መድኃኔዓለም ሁላችንን ይርዳን። ከፊት ለፊታችን ያለውን ሱባኤ በሰላም አስጀምሮ በሰላም ያስፈጽመን።